የኢትዮጵያ ልጆች ቲቪ የዩቲዩብ ቻናልን ሰብስክራይብ ያድርጉ። አሁን ላይ በዓለም በከፍተኛ ደረጃ እየተጎበኙ ያሉ 10 ሀገራት። አንደኛ ፈረንሳይ። ፈረንሳይ በቱሪስት ኢንዱስትሪው ቀድማ የምትገኝ ሀገር ናት። በዚህ ዓመት ከ72 ቢሊዮን ዶላር በላይ ገቢ አግኝታበታለች። ከተለያዩ ሀገራት የመጡ እስከ 89 ሚሊዮን የሚደርሱ ጎብኚዎች ይጎበኟታል። ጥንታዊና አስደናቂ የሆኑ ቤተመንግስቶቿ፣ ትልቁ ኤፈር ታወር፣ የሞናሊዛ ስዕል የሚገኝበት ሉቨር ሙዚየምና ሌሎች ማራኪ ስፍራዎቿ በቀዳሚነት ቱሪስቶች የሚጎበኟት ሆናለች። ሁለተኛ ስፔን። በአውሮፓ የምትገኝ ሀገር ስትሆን በታሪክና በባህል የበለጸገች አስደናቂ ህንጻዎቿና የባህር ዳርቻዎቿ በበርካቶች እንድትጎበኝ ምክንያት ሆናለች። በያዝነው ዓመት ከ84 ሚሊዮን በላይ ጎብኚዎች ጎብኝተዋታል። ስፔን ለመጎብኘት እድል ካገኘን ከምንጎበኛቸው ስፍራዎች ውስጥ ሳግራዳ ፋሚሊያ ባርሴሎና አንዱ ነው። ይህ በጣም ውብ የሆነ ህንጻ 141 ዓመታት ዕድሜ ያለው ሲሆን እስካሁን ድረስ ተገንብቶ ያላለቀ ነው። መስጊዶች፣ ቤተመንግስት፣ ባህላዊ በዓላትና ሌሎች ድንቅ ስፍራዎችን በስፔን ይገኛሉ። ሶስተኛ አሜሪካ። 52 ግዛት ያላት አሜሪካ ከ79 ሚሊዮን በላይ የሀገር ጎብኚዎች የሚጎበኟት ሀገር ናት። የተፈጥሮ መስህቦች፣ ብሔራዊ ፓርኮች፣ ሐውልቶች፣ ስነ ህንጻዎችና ልዩ ልዩ የቱሪስት መስህብ የሆኑ ስፍራዎች አሏት። ኒያግራ ፏፏቴ፣ የነጻነት ሐውልት፣ ግራንድ ካኒዮን፣ ኒውዮርክ ከተማና ሆሊውድ እንዲሁም ሌሎች የሚጎበኙ ስፍራዎች አሏት። በ2023 የፈረንጆች ዓመት ብቻ 9.5 ትሪሊየን የአሜሪካ ዶላር ገቢ አግኝታለች። አራተኛ ጣሊያን። ጣሊያን በደቡብ አውሮፓ የምትገኝ ሀገር ናት። በፈረንጆቹ 2023 ዓመተ ምህረት ከ65 ሚሊዮን በላይ ሀገር ጎብኚዎች ጎብኝተዋታል። ድንቅ ጥበቦች የፈለቁባት፣ ዛሬን የገነቡ የትላንት ታሪኮቿ፣ ባህሎቿና ሌሎች ጎብኚዎች የሚወዷቸው ብዙ የሚጎበኝ ያላት ናት። ሚካኤል አንጀሎና ሊዮናርዶ ዳቪንቺ ዘመን ተሻጋሪ ስዕልና ቅርጻቅርጽን ያነጹባት ሀገር ናት። ጣሊያን የስነ ጽሑፍ፣ የሙዚቃ፣ የታሪክ፣ የስነ ህንጻ ታላላቅ ስራዎችን አቅፋለች። አምስተኛ ሜክሲኮ። ሜክሲኮ የታሪክ ሀብታም ናት። በፈረንጆቹ 2023 ዓመተ ምህረት ብቻ ከ49 ሚሊዮን በላይ የሀገር ጎብኚዎች ሜክሲኮን ጎብኝተዋታል። ባህሏ፣ ታሪኳ፣ ውብ የባህር ዳርቻዎቿና ሌሎች የሚማርኩ ሀብቶች አሏት። በብዛት ጎብኚዎች ከሚጎበኟቸው ቦታዎች ውስጥ ጥንታዊ መንደር የሆነችው ሞንቴ አልባን፣ ቾሉላ፣ ትልቁ ፒራሚድና ሌሎች ድንቅ ስፍራዎች ይገኙባታል። ስድስተኛ እንግሊዝ። በታሪክ በባህልና በመሬት አቀማመጥ ማራኪ ሀገር ናት። በ2023 የፈረንጆች ዓመት ብቻ እስከ 45 ሚሊዮን ሀገር ጎብኚዎች ይተሙባታል። ስታንፎርድ የሚገኘው የዊሊያም ሼክስፒር የትውልድ ስፍራና የመኖሪያ ቤቱ ከሚጎበኙ ቦታዎች ቀዳሚውን ስፍራ ይይዛል። እንግሊዝ በስነ ጽሑፍና በስፖርት በስፋት ትታወቃለች። ሰባተኛ ጀርመን። በመካከለኛው አውሮፓ የምትገኝ ሀገር ስትሆን ዋና ከተማዋ በርሊን ነው። ከ43 ሚሊዮን በላይ ከተለያዩ ሀገራት የመጡ ጎብኚዎች በፈረንጆች 2023 ዓመተ ምህረት ብቻ ጎብኝተዋታል። አፈታሪክ የሚመስሉ ቤተመንግስቶቿ፣ አስደናቂ ስነ ህንጻዎቿ፣ የባህር ዳርቻዎቿና ሌሎች ማራኪ ገጽታዎች ያሏት ሀገር ናት። ፍራንክፈርት ሮመር፣ ኦልድ ብሪጅ ሃይድ፣ ኦክቶበር ፌስት እና ሌሎች ማራኪ ስፍራዎች በጎብኚዎች ይመረጣሉ። ስምንተኛ ታይላንድ። የቤተ መቅደሶች ስነ ህንጻዎቿ ልዩ ናቸው።
የበርካታ ዱር እንስሳት ዝርያዎች መገኛና አስገራሚ ደሴቶቿ ታይላንድን ተመራጭ የቱሪስት መዳረሻ ያደርጓታል። ለየት ያለ ታሪኳና ባህሏ እንዲሁም ባህላዊ ምግቧ ተወዳጅ ናቸው። እንዲሁም በተፈጥሮ የበለጸገች ሀገር ናት። ከደቡባዊ ምስራቅ ሀገራት ብቸኛ በቅኝ ያልተገዛች ሀገር ታይላንድ ናት። ባንኮክ ዋና ከተማዋ ስትሆን ውብ ዘ ግራንድ ፓላስ ጨምሮ ሌሎች ለአይን የሚማርኩ መስህቦች የሞሉባት ናት። በፈረንጆቹ 2023 ዓ.ም ከ30 ሚሊዮን በላይ የሀገር ጎብኚዎች ታይላንድን ጎብኝተዋታል። 9ኛ ግሪክ። በጥንታዊ ከተማነቷ ትታወቃለች። ከ80 በመቶ በላይ በተራራ የተገነባች ሀገር ናት። ከ6000 በላይ ውብ ደሴቶች አሏት። ከ18 በላይ በዩኔስኮ የተመዘገቡ ቅርሶች አሏት። ግሪክ ፀሐያማ ከሆኑ የዓለማችን ሀገራት ቀዳሚ ናት። ሳንቶሪኒ ሰማያዊ የሆነች አንዷ የግሪክ ከተማ ስትሆን በርካታ ጎብኚዎች ለመጎብኘት ይመርጧታል። በ2023 ዓ.ም ብቻ ከ20 ሚሊዮን በላይ የሚደርሱ ጎብኚዎች ጎብኝተዋታል። 10ኛ ቻይና። በእስያ አህጉር ውስጥ ትገኛለች። ከ1.5 ቢሊዮን ህዝብ በላይ ያላት የዓለማችን ቀዳሚ ሀገር ናት። ቻይና በድንቅ ታሪኳና በባህሏ ትታወቃለች። በተፈጥሮ የበለጸገች ሀገር ናት። በየዓመቱ ከ10 ሚሊዮን የሀገር ጎብኚዎች ጥንታዊውን ታላቁን ግንብ ይጎበኛሉ። ዘ ፎርቢድን ሲቲና ዘ ኢምፔሪያል ፓላስ፣ ዘ ቴራኮታ አርሚ፣ ዘ ሰመር ፓላስ እና ሌሎች አስደናቂ ሀብቶቿ በርካታ ጎብኚዎች እንዲጎርፍላት አድርገዋል። በፈረንጆቹ 2023 ዓ.ም ቻይናን የጎበኙ ሰዎች ከ40 ሚሊዮን በላይ ሲሆኑ ቻይናውያን ሀገራቸውን በመጎብኘት ቀዳሚ ህዝቦች ናቸው። አሁን ላይ በዓለም በከፍተኛ ደረጃ እየተጎበኙ ያሉ 10 ሀገራት። የኢትዮጵያ ልጆች ቴሌቪዥንን አሁኑኑ ሰብስክራይብ